አዲስ ሚዲያ ኔትወርክ የዜጎችን ፍላጎትና ጥያቄ ያማከሉ ዘገባዎችና ፕሮግራሞችን በማሰናዳት ህዝብን ከመንግስት የሚያገናኝ ድልድይ በመሆን እያገለገለ ነው። የትጋቱም ያለ እድሜ ገደብ ሃይማኖትና ማንነት ልዩነት የሁሉም ድምጽ የሚሰማበት የትውልድ ድምጽ ሚዲያ እንዲሆንም በር ከፍቶለታል። ተቋሙ ሳምንቱን በሙሉ ለ24 ሰዓታት ያለ ድካምና መሰልቸት በሁሉም ቦታና ስፍራ በመገኘት የተለያዩ ዘገባዎችን በማቅረብ የከተማዋ ነዋሪ ቀዳሚ የመረጃ ምንጭ እየሆነ ነው። ከዋናው ተልዕኮ ጎን ለጎን በማህበራዊ እንቅስቃሴዎች ውስጥ በስፋት እየተሳተፈ የዘመመች ጎጆን በማቅናት ረገድም የበኩሉን እየተጫወተ ነው። ህብረ ብሔራዊነትንና አካታችነትን በተጨባጭ እየተገበረ የሚገኘው አዲስ ሚዲያ ኔትወርክ በ5 የሀገር ውስጥ ቋንቋዎችና 2 የውጭ ቋንቋዎች በተለያዩ አማራጮች ወደ አድማጭ ተመልካችና አንባቢያን ዘንድ እየደረሰ ነው። ተቋሙ ሀገርና ህዝብን የማገልገል ስራውን አጠናክሮ የቀጠለ ሲሆን ሰራተኞቹና አመራሮቹም የተደራጀ ኮሙኒኬሽንና ሚዲያ የሀገራዊ መግባባት ካስማ የትውልድ ግንባታ መሰረት ነው በሚል መሪ ሐሳብ በወቅታዊ ሀገራዊ ጉዳይ ላይ ምክክር አድርገዋል። በዚህ ወቅት መልእክት ያስተላለፉት በብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት ኃላፊና የኤኤምኤን ቦርድ ሰብሳቢ አቶ ሞገስ ባልቻ አዲስ ሚዲያ ኔትወርክ የአዲስ አበባ ልሳን በመሆን የከተማዋን ሁለንተናዊ እንቅስቃሴ ከነዋሪው ዘንድ በማድረስ ትልቅ አበርክቶ እየተወጣ እንደሚገኝ ገልጸዋል። የአዲስ ሚዲያ ኔትወርክ ከአመራሩ ጀምሮ ሁሉም ባለሙያ አዲስ አበባን አጉልቶ በማሳየት የአዲስ አበባን እድገት፣ የአዲስ አበባን ማንሰራራት፣ የአዲስ አበባን መለወጥ እንዴት ተስፋ ሊሰጥ የሚችል ስራ ውስጥ ያለ በመሆኑ በማሳት ድምጽ በመሆን ልሳን በመሆን አፍ በመሆን አንደበት አውጥታ አዲስ አበባ እንድትናገር በማድረግ ሂደት ውስጥ የአዲስ ሚዲያ ኔትወርክ የተጫወተው ሚና እጅግ የጎላ ስለሆነ እባካችሁ ለራሳችሁ መስጉት። ተቋሙ የከተማዋ ሁለንተናዊ እንቅስቃሴ ነጽብራቅ ሆኖ ከነዋሪው ዘንድ የሚያደርሰውን መረጃ አጠናክሮ መቀጠል እንደሚኖርበት የጠቆሙት ኃላፊው መልካም ተሞክሮች እንዲበረታቱ እንዲሁም ወሰንነቶች እንዲታረሙ እውነተኛና ሚዛናዊ መረጃዎችን ማቅረብ እንደሚኖርበትም ተናግረዋል። አዲስ ሚዲያ ኔትወርክ የአዲስ አበባን የመንጻት የአዲስ አበባን የብልጽግና እንትን ላውንች ያረገ መቀጠል ያለበት የከተማውን የመለወጥ ከተማው ጋር ያለ የሚታየው ነገር ታሳቢ ያደረገ የሚዲያ ተቋም ይኖራል ማለት ነውና አርካይቫችሁ ጠንካራ መሆን አለበት። የመረጃ አቅማችሁ ጠንካራ መሆን መቻል አለበት። ብሮድካስቲንግ እንትናችሁ በጣም ጠንካራ መሆን አለበት። ይሄንን ማድረግ ከተቻለ ምንም ጥያቄ የለም። በወቅቱ በታይሙ ዴሊቨር የማድረግ ጉዳይ ነው እንጂ እድሜ አይደለም። የአዲስ ሚዲያ ኔትወርክ ዋና ስራ አስፈጻሚ አቶ ካሳሁን ጎንፋ በበኩላቸው ተቋሙ በተሻለ ደረጃ ህዝቡን እንዲያገለግልና ቀዳሚ የመረጃ ምንጭ እንዲሆን በትኩረት እንደሚሰራ ገልጸው ተቋሙን በዘመናዊ ቴክኖሎጂ በማደራጀት የዘመናት ጥያቄዎች እየተመለሱ ናቸው ብለዋል። ሚዲያ የሀገር ግንባታ ውስጥ ያለው ሚና በጣም ትልቅ ነው። የሀገር ግንባታ ውስጥ መሳተፍ ብቻም ሳይሆን ህዝቡ የሀገር ግንባታ ውስጥ የራሱን ድርሻ እንዲጫወት ማድረግ ውስጥ የሚዲያ ሚናና ሚዲያ ሮል በጣም በትልቅ የሚታይ ጉዳይ ነው። በሌላ በኩል እንግዲህ የሚዲያ ባለሙያዎች ትክክለኛ ያልሆነው የመረጃዎችን በማቅረብ የሙያዊ ኃላፊነታት በመተው ግጭት እንዲቀሰቀስ፣ አለመግባባት እንዲፈጠር፣ እርስ በርስ ጥርጣሬ እንዲፈጠር ያደረጉም የነበሩ ሚዲያዎች አሉ። በተጨባጭ እኛ ደግሞ ኃላፊነት የተሞላብን በኃላፊነት የምንሰራ ተቋም አዲስ ሚዲያ ብቻም ሳይሆን እንደ ሚዲያ ይህን ሀገራዊ ጉዳዮችን የሚያሳልጥ ኃላፊነት ያለው ስለሆነ ከዚህ ውስጥ ወጣ ብሎ የተሻለ ሀገራዊ እሴትን ያላቸው ይዘቶችን በማምረት ወደ ህዝቡ ተደራሽ በማድረግ የተሻለ ስራ መሰራት ይኖርበታል ማለት ነው። ባለፉት የለውጥ ዓመታት በአዲስ አበባ ከተማ የተከናወኑ ግዙፍ የልማት ስራዎች፣ በሰው ተኮር ተግባራት፣ በአረንጓዴ አሻራና በኮሪደር ልማት ስራዎች የሚዲያ ተሳትፎ በማሳደግ ውጤታማ የሚዲያና የኮሙኒኬሽን ስራዎች መስራት ችለዋል። አዲስ ሚዲያ ኔትወርክ በሀገረ መንግስት ግንባታ ውስጥ ከፍተኛ አበርክቶ እየተወጣ እንደሚገኝና ሀገራዊ መግባባት እንዲሰርጽ ከማድረግ አኳያ በርካታ ስራዎችን ማከናወኑን የገለጹት ደግሞ የተቋሙ ሰራተኞች ናቸው። እንግዲህ አዲስ ሚዲያ ኔትወርክ ለትውልድ ድምጽ ሆናለሁ ብሎ እየሰራ በዛ መልኩ እየተጋ ነው የሚገኘው። በተለይ ደግሞ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳዮች ላይ አበክሮ ይሰራል። ስለዚህ ሀገር የምትገነባው በትውልድ ነው። ለትውልድ የሚሰራ ተቋም ደግሞ በግንባታ ውስጥ የራሱን አሻራ እያሳረፈ ስለመሆኑ ትክክለኛ ማሳያ እንደዚሁም ደግሞ ምልክት ተደርጎ ሰደ ይችላል ብዬ አስባለሁ። ሚዲያው በሀገረ መንግስት ግንባታው ላይ ትልቅ ሚና የሚጫወት ትልቅ አስተዋጽኦ ያለውና ደግሞ እንደተጠቃላይ ልማቱን ማገዝ ብቻ ሳይሆን የልማቱ አንዱ አካል ሆኖ እየሰራ ያለ ተቋም አንድ የሚያረጉን የሚያሰባስቡን ጉዳዮች ላይ ስራዎች ላይ ልማቶች ላይ ትኩረት አድርገን እንድንሰራ
አዲስ ሚዲያ ኔትወርክ ትኩረት ሰጥቶ በስፋት ነው ሲሰራ የነበረው ማለት ነው። የመንግስትን የከተማ አስተዳደሩ አጀንዳ ከስር የሆነ ወደ ህዝቡ አድሬስ ያደረገ የሚገኝ ትልቅ የመረጃ ምንጭ የሆነ ነው። መረጃ መስጠት ብቻ አይደለም ተወዳዳሪ የሆነ ነው። በተቋሙ ደረጃ የተገኙ ውጤቶችን ለማስቀጠል ሰራተኞች ሙያዊ ስነ ምግባርን በተከተለ መልኩ ማገልገል እንደሚገባቸውና ሀገራዊ ጥቅምን ባስቀደመ መልኩ ስራቸውን ማከናወን እንደሚኖርባቸውም አክለው ገልጸዋል። አሁን ላይ 24 ሰዓት ይሰራል። ላይቭ ከሁነቱ በቀጥታ ነገሮችን እያስገባን በደንብ የምንሰራበት ጉዳይ አለ። ይህን ደግሞ ማስቀጠል ይጠበቅብናል ብዬ አስባለሁ። እንዴት እናስቀጥላለን? በተለይ ያመራሩ እንደዚሁም ደግሞ የሰራተኛው ቁርጠኝነት ኮሚትመንት ከዚህ በተጨማሪ እችላለሁ የሚል መንፈስን መላበስ ትልቅ ሚና ያለው ይመስለኛል። ሚዲያ እንደ ሚዲያ ባለሙያ ደግሞ የሚዲያ ባለሙያ ደግሞ እንደ ሚዲያ ባለሙያ በኃላፊነት ስራዎችን መስራት አለበት። ኃላፊነታችን ምንድነው ስንል አንደኛ ህዝቡን በተአማንነት ማገልገል ነው። የህዝቡን ጥያቄ በተአማንነት የሚመለከተው አካል ማድረስ ነው። መንግስት የሚያስቀምጣቸው አቅጣጫዎችን ደግሞ በተአማኝነት ሳንጨምርበት ሳንቀንስ ወደ ህዝቡ እንዲደርስ ማድረግ መቻል ነው። እንደ ሚዲያ ብቻ ሳይሆን የሚዲያ ባለሙያዎቻችንም በተአማንነት ህዝባቸውን ማገልገል አለባቸው። በቅርበት ህዝባቸውን ማገልገል አለባቸው። እንዲሁም ደግሞ ህዝቡ ውስጥ ገብተን ይሄ ነገር የህዝብን ጥቅም የሀገርን ጥቅም ማስከበር የሚችሉ ጉዳዮችን ሙያዊ ኃላፊነቶቻችንን ቀዳሚ አድርገን ስራዎችን መስራት ይጠበቅብናል ማለት ነው። አዲስ ሚዲያ ኔትወርክ የተጀመሩ ስራዎች አሉ። በርካታ ስራዎችን ሰርቷል። በተለይ የጋራ ኮመን የሚያደርጉ ነገሮቻችን ለምሳሌ አድዋ መውሰድ እንችላለን። ብሔራዊ ትርክት መገንባት ላይ እነዚህ ከዚህ በፊት በጣም የሀገራችን ስብራቶች ሆነው አንድ እንዳንሆን የሚያደርጉ ብዙ ጉዳዮች ነበሩ። እነሱ ስብራቶች እንዲጠገኑ ከማድረግ አንፃር በርካታ ስራዎችን ሰርቷል። አዲስ ሚዲያ ኔትወርክ በኤኤምኤን ቴሌቪዥን፣ በኤኤምኤን ፕላስ፣ በኤፍኤም 96.3 ራዲዮ፣ በአዲስ ልሳን ጋዜጣ እንዲሁም በዲጂታል አማራጮች ወደ አድማጭ ተመልካችና አንባቢያን ዘንድ እየደረሰ ይገኛል።